ተነካኩኝ ባካችሁ ሰዎች ተውኛ ተነካኩኝ እኔ ተውኝ አትነካኩኝ ባልሆነው ልቤ ብዙ ችሏል ጉዳቱ ብዙ ነው ደብሮኛል ጎበዝ እናንተ ደብሮኛል መሬት ላይ ጠላትን መፈናፈኛ ሳጥታችሁ በየቀኑ እየከዳ በየቀኑ ያፈገፈገ በየቀኑ ቀጠናውን እየለቀቀ በስነ ልቦና ሙሉ በሙሉ እየተሸነፈ ያለበት ወቅት ላይ ነው የምንገኘው። ይህ ይሆን ዘንድ የፈጣሪ ፍቃድ ከመሆኑ ባሻገር የእናንተ ጽናት የእናንተ አንድነት ከምንም በላይ ወንድማማችነትና ቀንነታችሁ ለዚህ አድርሶናል። እኛም ፈጣሪ በፈቀደልን ልክ ይህ ትግል ባለቤት እንዲኖረው ይህ ትግል ማንም አልፋጅ እንደሚዘግነው የመንገድ ዳር እሸት ሳይሆን ባለቤትና እረኛ እንዳለው መሪ እንዳለው ትውልድ እንዳለው ትግል እንዲሆን የምንችለውን ሁሉ አድርገናል። ዋጋም ከፍለንበታል። ዛሬ ያየን ያለነው የዋጋችንን ፍሬ ነው። በእርግጥ የምንከፍለው ዋጋ በዚህ የሚቆም አይደለም። ገና ብዙ ስራ ይጠብቀናል። ገና መስዋዕትነት ይጠብቀናል። እንደምናሸንፍ ግን እርግጠኞች ነን። እየኮራንም ጭምር እንደ ትውልድ ብቻ ሳይሆን እንደ አካባቢ ተወላጅም ጭምር በዚህ ዘመን በአንድ ወቅት በእነ አርበኛ በላይ ዘለቀ ዘመን የነበረውን የጎጃም ኢሊት መልሰን ወልደን እኛ ምክንያቱ ነን። ይሄ ጄኔሬሽን የአማራን አንገት ቀና ያደረገበት ዘመን ነው። አማራ ጠመንጃ ለማንሳት እልፍ ዓመታት ፈጅቶበታል። በርካታ ዓመታትን አሳልፏል። በተለይ ከቅኝ ግዛት ወረራው ዘመን ጀምሮ ጸረ አማራነት አጀንዳ ሆኖ ጸረ አማራነት የፖለቲካ መስመር ሆኖ እዚህ ሀገር ላይ ህግ ሆኖ ህገ መንግስት ሆኖ የእያንዳንዳችንን ጉሮሮ አንቆን የነበረው ያንን ለመቀልበስ ብዙ ጣውረዶች ታይተዋል። አብዮት በሚባለው የግራ ዘመም እንቅስቃሴ ወቅት አንቱ የተባሉ የአማራ ምሁራን ጀግኖቻችን፣ ወታደራዊ ኤሊቶቻችን፣ የፖለቲካ ኤሊቶቻችን ያለቁበት የቀይ ሽብር ነጭ ሽብር ዘመን በአማራ የትውልድ ቅብብሎሽ ውስጥ
ትልቅ ሽንቁር ጥሎ ያለፈበት ዘመን ነው። ትልቅ የትውልድ ክፍተት ተፈጥሮ በዚህ የትውልድ ክፍተት መካከል ቲፒኤልኤፍ ወይም ህወሓት የሚባለው ኃይል በቅሎ የነበረውን የአማራ ጥላቻ ወደ ህግ ቀይሮት ያለማንም ሃይባይ 30 ዓመት ሙሉ ተደቆሰን። 30 ዓመት ሙሉ በገዛ ሀገራችን ባይተዋር ሆነናል። በገዛ ሀገራችን ተሳደናል፣ ተቅበዝባዥ ሆነናል። ዛሬ እኔና እናንተ ያንን ታሪክ የሚቀለብስ ጠመንጃ አንስተናል። እንኳን የዚህ ትውልድ አካል ሆናችሁ እንኳን የዚህ ትውልድ አካል ሆኑ። ብዙዎች ይህንን እድል አጣውት ብቻቸውን እየተብሰለሰሉ እያዘኑ እየተቆጩ አልፈዋል። የቅርብ ጊዜዎቹን እነ ጀነራል አሳምነውን ጨምሮ ትውልዱ በተገቢ ሁኔታ ስላልተነሳ ስራም ስላልተሰራ የሚቆጩን እንቁ መሪዎቻችንን አጠናል። ዛሬ ያ ዘመን ላይደገም አክትሟል። ዛሬ ዓለም ሁሉ እየመሰከረ ያለው በምስራቅ አፍሪካ ራሱን ፋኖ ብሎ የሚጠራ የአፍሪካ ቀንድን ጂኦፖለቲክስ ባላንስ የሚጠብቅ ኃይል ፈጥረናል። ይህ ኃይል እንዲፈጠር ዋጋ ከፍላችኋል፣ ዋጋ ከፍለናል። ብዙ ወንድሞቻችን ሕይወታቸውን ሰጠዋል። ብዙ ወንድሞቻችን ኑሯቸውን አጎሳቅለዋል፣ ቤተሰባቸውን በትነናል። ነገር ግን ደስ እያለን የምንከፍለው መስዋዕትነት ነው። ሕዝባችን ከጫፍ ጫፍ ጎጃም ውስጥ ከአባይ እስከ አባይ ስትንቀሳቀሱ እናቶች ማቅ ለብሰው ኮት ሱሪ ለብሰው ዋጋ ተከፍሎበት ያለ ትግል ነው። ያ ሁሉ ዋጋ የሚመነዘረው በእናንተ ጽናት፣ በእናንተ ዲሲፕሊን፣ በእናንተ የዓላማ ሰውነት ብቻ ነው። ማንም ሊመጣላችሁ አይችልም። ከዚህ በኋላ በኢትዮጵያ ሰማይ ስር የሚኖር የደህንነት ጉዳይ፣ የጸጥታ ጉዳይ፣ የፖለቲካ ጉዳይ፣ የኢኮኖሚ ጉዳይ በእኛ እጅ ይወሰናል። መሪያችን ከዚህ በፊት እንደተናገረው አርበኛ ዘመነ ካሴ ማንም ወደደም ጠላም መጪው ታሪክ በእኛ እጅ ይጻፋል ብሎ ነበር። ከ2 ዓመት ከ3 ዓመት በፊት ምንም ሳይኖረን አንድ ክላሽ ይዘን ለወይን የተናገረው ነገን እናይ ስለነበረ እየጻፍነው ታሪካችንን በወርቅ ቀለም በደም እየጻፍነው ከ50 ከ60 ዓመት በፊት እነከሌ እንዲነበሩ የሚባለው ታሪክ ልክ እናንተ አሁን እያለፋችሁበት እኔና እናንተ እያለፍንበት ያለነው ወቅት ነው። በጣም በሚገርም ሁኔታ በአንድ ዓመት ከ6 ወር ውስጥ በዓለም ታሪክ እንደዚህ አይነት ሸማቂ ኃይል በዚህ ደረጃ ራሱን አደራጅቶ በዚህ ደረጃ የመንግስትነት ቁመና ይዞ ያለበት የዓለም ታሪክ የለም። እርግጠኛ ሆኑ። በዚህ የትኛውም የብሔርተኝነት ትግል በሶስተኛ ሀገሮች ድጋፍ በሆነ ሸለቆ ወይ በረሃ ውስጥ የሚመሰረት የሚመራ ራሱን ቀስ እያለ የሚያሳድግ ነው። እኛ ግን አብዮቱን ከከተማ ነው የጀመርነው። አሁንም አብዮቱን ከተማ ውስጥ ሆነን ነው እየመራነው ያለነው። በአንድ ዓመት ከ6 ወር ትግል ውስጥ 80% አማራ ክልል የሚባለውን ቀጠና ህዝቡና ቴሪቶሪውን ኮንትሮል ማድረግ ችለናል። በአንድ ዓመት ከ6 ወር ጊዜ ውስጥ ዓለም አቀፍ አጀንዳ መሆን ብቻ ሳይሆን ዲፔንደብል ኃይል የትኛውም ኢትዮጵያ ውስጥ ፖለቲካ የሚሰራ ኃይል ፋኖ የሚባለው ኃይል ጋር መነጋገር መወያየት እንዳለበት እንዲያውቅ አድርገናል። ነገር ግን ሁሉም ነገር በተሰመረለት መንገድ ይሄድ ዘንድ አሁንም ዋጋ መክፈል ያስፈልጋል። ከውስጥም ከውጭ እኛ እድለኞች ነን። ህዝብ መሃል ነው ያለነው። ህዝባችን በአማራነቱ የማይደራደር ሆኗል። በእኛም ስራ የአማራ ብሔርተኝነትን የትውልዱ ርዕዮት እንደሆነ አድርገናል። ትውልዱ ትጥቅ እንዲያነሳ፣ ጠመንጃ ማንሳት ብቻ ሳይሆን አንስቶ መዋጋት እንደሚቻል አፍሪካ ውስጥ አሉ ከሚባሉት የመከላከያ ኃይሎች መካከል አንዱ የሆነው በዓለም ላይ የመጨረሻ የተባለውን የሚሊተሪ ቴክኖሎጂ ድሮን የታጠቀን ሰራዊት ፊት ለፊት ገጥሞ ማሸነፍ፣ መማረክ፣ ማንበርከክ እንደሚቻል አሳይተናል። ከዚህ በኋላ ወደ ኋላ የሚባል ነገር ባይኖርም እያንዳንዷ ቀን መሽታ በነጋሽ ቁጥር ግን የምታስከፍለን ዋጋ እንዳትኖር ትግሉን በፍጥነት በሰዓቱ በትክክለኛው ጊዜ መቋጨት ያስፈልገናል። ያ ይሆን ዘንድ ድርጅት የሚባለው ነገር የእናንተ ውጤት የማንም አይደለም። በተለይ ደግሞ የአባይ ሸለቆ ብርጌድ ትልቅ ኃላፊነት ይጠበቅበታል። እንደ ስማችሁ፣ እንደ ታሪካችሁ፣ እንደምንኮራባችሁ ሆናችሁ ስላገኘኋችሁ ከልቤ በእጅጉ ኮርቻለሁ፣ ተደስቻለሁ። ከዚህ በላይ ግን ኃላፊነት ይጠበቅብናል። በየትኛውም ቀጠና የአባይ ሸለቆ ብርጌድ እንደ አርያ የመጀመሪያው ብርጌድ ነው። በነገራችን እንደ አርያ ከመቆጠሩ ባሻገር በገጠመው የውስጥ ፈተና ከፍተኛ ዋጋ የከፈሉ መሪዎች ገና በለጋነት እድሜያቸው ትልቅ ኃላፊነት አሸክመናቸው ይህን ብርጌድ እዚህ ደረጃ ያደረሳችሁ ወንድሞቼ
አሁንም ቀጣይ ሌላ ኃላፊነት ይጠብቃል። ይህ ጦር እዚህ ነፍሴ ውስጥ ወይም እዚህ ጎንቻ ድንበር ውስጥ ብቻ ታግሎ የሚቀር ጦር አይደለም። ድንበር ተሻግሮ የ4 ኪሎን መንበር በመሰረቱ 4 ኪሎ የቀበሌዎች ስብስብ ውጤት ነው። ሌላ ምንም ታምር የለም። 4 ኪሎ ማለት በሪሶርስ እና በሰው ኃይል ላይ ማዘዝ ነው። በሪሶርስ ላይ ማዘዝ ማለት በህዝብን ማስተዳደር ነው። ሌላ ታምር ሌላ ቋንቋ የለው። የዚህ ድምር ውጤት ነው እኛን ወደ መንግስትነት የሚቀይር። በዛ ልክ ግብዞችም አይደለም። ከዚህ በኋላ የአማራ ኃይሎች አሁን ባለው ኢትዮጵያ በኮንቴምፖራሪ ኢትዮጵያ ፖለቲካ አስተላለፍ ውስጥ አማራ ብቻውን የኢትዮጵያ ሀገረ መንግስት መስራች ገዥ መሆን የሚችልበት እድል የለም። የተዘጋ ነው። ከሌሎች የፖለቲካ ኃይሎች ጋር ተባብረን መንግስት እንሆናለን በልካችን። ያ ሲባል ኢህአዲግ ሰፍሮ በሰጠው የአማራ ክልል ውስጥ ማለት አይደለም። አማራ ባለበት የትኛው ማዕዘን በወለጋ በመተከል በሌላውም ቀጠና ያለው አማራ ራሱን በራሱ እንዲያስተዳድር ፖለቲካዊ ውክልና እንዲኖረው የጸጥታ ውክልና እንዲኖረው እንደ ህዝብ እንዲኖር ቋንቋውን ባህሉን መብቱን እንዲያዳብር የሚያደርግ መደላድል መፍጠር ግዴታችን ነው። እያንዳንዱ የምትተኩሱት ጥይት የምትከፍሉት የደም ዋጋ የሚጠናቀቀው የራሳችንን ከሌላው ህዝብ ጋር የሚያስማማንን ኢትዮጵያን የሚያጸናትን አማራን የሚያስከብረውን ህገ መንግስት ስንጽፈው ያንን ህገ መንግስት የመጻፍ ሂደት ፕሮሰስ እየተጓዝን ያለው አባይ ሸለቆ ብርጌድ ብቻ ግን በርካታ ማስተርስ ዲግሪ ያላቸው ልጆች አሉ። እዚህ ብርጌድ ብቻ አይደለም እንደ አማራ ፋኖ። ስለዚህ ይሄ ትውልድ ከተለያየ ፕሮፌሽን የተነሳ በመንግስት ሰራተኝነት፣ በሐኪምነት፣ በህግ ባለሙያነት በተለያየ ዘርፍ ስራ የሰራ አቅም ያለው መንግስት የመሆን የሚችል ኃይል በንጽጽር እንኳን ብታዩት ከፊታችሁ የሚቆም አንድም የወረዳ ካድሬ የዞን ካድሬ የለም። በፖለቲካ ንቃት፣ በኮሚትመንት፣ በየትኛው መመዘኛ ራሳችንን ለትልቅ ዓላማ እንድናጭ አደራ ማለት ነው። አመራሮቻችሁ ጋር በጣም በጥልቀት ጓዳዊነት በተሞላበት መንገድ ውይይት ተደርጓል። በግለሰብ ደረጃም ጭምር ችግሮች እየተነሱ ሂስ ግለይስ በሚመስል መንገድ ትችቶችን አንስተን ውይይት አድርገን እንደ ድርጅት ያለብንን የቤት ስራ ወስደናል። እነኚህ ተመራቂዎች ያው እድለኞች ናቸው። ብዙዎቻችሁ በብዙ መከራ ነው የደረሳችሁት። እነሱ ቢያንስ የሚፈልጉትን የመሳሪያ አይነት እያዩ ውጊያም ጭምር እያዩ ነው የተመረቁት። እነኚህ ልጆች አብቅታችሁ እንዳልኳችሁ የሚጠበቅባችሁ ተልእኮ ግዙፍ ነው። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወደ የትኛው አቅጣጫ ሚሽን ሊኖር ይችላል። ለዛ ራሳችን ማዘጋጀት አለብን። ለዛ ኃይላችን መገንባት አለብን። ምንም እንድናደርግ የሚያደርገን ግን ማንኛውንም ዋጋ ከፍለን ለእናንተ የሚያስፈልጋችሁን ነገር እንድናደርግ የሚያስገድደን የእናንተ ጀግንነትና ባህሪ ነው። ስለዚህ በዛ ጽናታችሁ ቀጥሉ። የጎደለው ነገር ይሞላል። መጪው ጊዜ በጣም የተሻለ በእርግጠኝነት የምነግራችሁ ሳይንቲፊካል በሆነ መመዘኛ ካየነው ጠላት በእጅጉ እያሽቆለቆለ የወገን ኃይል በእጅጉ እየዳበረ ያለበት ወቅት ነው የሚገኘው። ዛሬ ድሽቃ ብርቃችን አይደለም። በየብርጌዱ በርካታ ድሽቃዎች አሉ። ዛሬ ብሬን ስናይፐር ብርቃችን አይደለም። እንሰራበታለን። ገና የቡድን መሳሪያ ጥያቄ በማይሆንበት ደረጃ ድረስ መልስ ይኖራቸዋል በእርግጠኝነት የምነግራችሁ። ይሄ ሁሉ እንዲሆን ግን እንደ ከዚህ በፊቱ በወንድማማችነት በጽናት ችግሮችን ተቋቁማችሁ እርስ በርስ ፈራርማችሁ እንድትቀጥሉ ያስፈልጋል። በተረፈ እጅግ በጣም ደስ ብሎኛል። እጅግ በጣም ወዳችኋለሁ። አመሰግናለሁ።